ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ ኢራን የዋሽንግተንን ፍላጎቶች የማታክብር ከሆነ እጅግ ብርቱና የከፋ እርምጃ እንደሚጠብቃት በድጋሚ አስጠነቀቁም። የተባበሩት አረብ ኤምሬትስ ለሱዳኑ ፈጥኖ ድራሽ ኃይል የጦር መሳሪያ ድጋፍ ታቀርባለች በሚል የቀረበባትን ክስ ውድቅ አደረገች። ፕሬዚዳንት ማክሮን አውሮፓ ራሷን እንደ ሀያል አህጉር ልታቀርብ ይገባል አሉ። የኳታሩ አሚርና ፕሬዚዳንት ትራምፕ የቀጠናውን ውጥረት ለማርገብ ውይይት ማድረጋቸው ተሰማ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ተሰማ። አቶ አማን ላለፉት 2 ዓመታት ያክል ጤናቸው ታውከው በውጭ ሀገር ሕክምና ሲያደርጉ ቆይተውም ነበር ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ታውቋል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የሀገሪቱ ባለስልጣናት፣ የተለያዩ በሀገሪቱ ውስጥ የሚገኙ የመገናኛ ብዙሃን ተቋማት በአቶ አማን ህልፈት የተሰማቸውን ሀዘን ገልጿል። አቶ አማን ፍስሐ ጽዮን ላለፉት 2 ዓመታት ያህል በአሜሪካን ሀገር በህክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ኢቢኤስ ቴሌቪዥን አስታውቋል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ አቶ አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነበሩ ብለዋል። ከዚህ በተጨማሪ ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅባቸውን አድርገዋል ሲሉም ገልጿቸዋል። የኢትዮጵያ መገናኛ ብዙሃን ምክር ቤትም በአቶ አማን ፍስሐ ጽዮን ህልፈት የተሰማውን ሐዘኑን ገልጿል። አቶ አማን ለኢትዮጵያ ሚዲያ ስኬት የማይተካ ሚና መጫወታቸውን በመጥቀስ የታላቅ ራዕይ ባለቤትና ብርቱ ሰው ነበሩ ሲልም ባወጣው የሐዘን መግለጫ ላይ ገልጿል። አቶ አማን የምክር ቤቱ የሥራ አስፈጻሚ ኮሚቴ አባል ሆነው በመመረጥ የኢትዮጵያ መገናኛ ብዙሃን ተቋማት በትብብር እንዲሰሩ በማድረግ ጉልህ አስተዋጽኦ ማበርከታቸውንም ጠቅሷል። ኢቢኤስ ቴሌቪዥን አሁን ያለበትን ደረጃ ከመያዙ በፊት ለ2 ዓመታት ያህል ያለምንም የማስታወቂያ ገቢ ሲሰራ መቆየቱን በአንድ ወቅት አቶ አማንና የጣቢያው ስራ አስኪያጅ አቶ ነብዩ ጡመ ልሳን ከ15 ዓመታት በፊት ከቁም ነገር መጽሔት ጋር ባደረጉት ቃለ ምልልስ ላይ ገልጸውም ነበር። ኢቢኤስ ቴሌቪዥን በማህበራዊና በመዝናኛው ዘርፍ ትርጉም ያላቸውን ስራዎች ለተመልካች የሚያቀርበውን የቴሌቪዥን ጣቢያ በሁለት እግሩ እንዲቆም በማድረግ ረገድ አቶ አማን የአንበሳውን ድርሻ እንደተወጡ ጋዜጠኛ ታምራት ኃይሉ ምስክርነቱን ጽፎ ተመልክተናል። ፕሬዚዳንት ትራምፕ ኢራን የዋሽንግተንን ፍላጎት የማታከብር ከሆነ እጅግ ብርቱና የከፋ እርምጃ እንደሚጠብቃት በድጋሚ አስጠነቀቁም። ፕሬዚዳንት ትራምፕ በኢራን ላይ ጠንከር ያለ ማስጠንቀቂያ ሰጥቷል። ለ8 ወራት ያህል ተቋርጦ የነበረው የኢራንና የአሜሪካ ድርድር ዳግም የተጀመረ ቢሆንም ፕሬዚዳንት ትራምፕ ግን አሁንም ወታደራዊ አማራጮች እንዳሉ እያነሱ ቀጥለዋል። ሪፐብሊካኑ ፕሬዝዳንት ቴህራን የኒውክሌር ማበልጸግ ፕሮግራሟን እንድታቆም፣ የባላስቲክ ሚሳኤል መሳሪያዎቿን እንድትገድብ እንዲሁም በመካከለኛው ምስራቅ ያላትን የውክልና ተዋጊዎቿን መደገፍ እንድታቋርጥ ይፈልጋሉ። ኢራን ይህንን ለማድረግ እስካልፈቀደች ድረስ ከስምምነት ላይ መድረስ እንደማይቻል የሚያነሱት ፕሬዝዳንት ትራምፕ ብርቱ የሆነ እርምጃ ሊከተል እንደሚችልም አስጠንቅቀዋል። በሌላ በኩል ግን የኢራን መሪዎች ከብሔራዊ ጥቅማችን ፍንክች አንልም በሚል አቋማቸው ላይ ጸንተው ዘልቀዋል። ፕሬዚዳንት ትራምፕ ከኢራን ጋር ያለው ድርድር ወደ ስምምነት ካልመጣ ብርቱ ነገር ከፊታችን ይኖራል ሲሉ ነው ማስጠንቀቂያ ያሰሙት። ፕሬዚዳንቱ ይህንን ሲሉ የኒውክሌር ተቋማት ላይ ጥቃት እንደሚሰነዘር ለማመላከት ነው የሚሉ ትንታኔዎችም እየተሰሙ ነው። ቴህራን የኒውክሌር ቦምብ ለመስራት ተቃርባለች የሚል ስጋት ስላለም አሜሪካ አሊያም እስራኤል ተቋማቱ ላይ የአየር ጥቃት ሊሰነዝሩ ይችላሉ ተብሎም ይሰጋል። ይህ የሚሆን
ከሆነ ደግሞ ኢራን በምላሹ የሆርሙዝ ወሽመጥን በመዝጋት የዓለም ነዳጅ ዝውውርን ልታውከው እንደምትችልም ይጠበቃል። ትራምፕ በመጀመሪያው የስልጣን ዘመናቸው ኢራንን ወደ ድርድር ጠረጴዛው ለማምጣት የተጠቀሙበት ስልት ኢኮኖሚያዊ ማዕቀብን ማጠናከር እንደነበር ይታወሳል። ይህንን በማድረግም ኢራን በቀጠናው ለሚገኙ ታጣቂዎች የምታደርገውን የገንዘብ ድጋፍ እንዲቋረጥ ለማድረግ ስትጥርም ቆይታለች። የተባበሩት አረብ ኤምሬትስ ለሱዳኑ ፈጥኖ ድራሽ ኃይል የጦር መሳሪያ ድጋፍ ታቀርባለች በሚል የቀረበባትን ክስ ውድቅ አደረገች። ሮይተርስ የዜና ወኪል ትላንት ባወጣው የምርመራ ዘገባ ኤምሬትስ ለፈጥኖ ድራሽ ኃይሉ የጦር መሳሪያና ስልጠና በመስጠት ትደግፋለች ብሎ ነበር። ለዚህ ክስ ምላሽ የሰጠችው ኤምሬትስ ለፈጥኖ ድራሽ ኃይሉ የጦር መሳሪያ ድጋፍም ሆነ ስልጠና እንደማታቀርብ ገልጻለች። በሱዳኑ ግጭት ምንም አይነት ተሳትፎ የለኝም፣ ወደፊትም አይኖረኝም ስትል አስታውቃለች። አክላም የቀረበው ክስ በመሬት ላይ ያለውን እውነታና የሀገሪቱን ግልጽ የሰላም አቋም የማይወክል ነው ብላለች። የሱዳኑ የእርስ በርስ ጦርነት ከ3 ዓመታት በፊት በአገሪቱ ጦርና በፈጥኖ ድራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ነበር የተቀሰቀሰው። ደም አፋሳሹን ጦርነት ለመቋጨትም በአሜሪካና በሳውዲ የተመሩ ዓለም አቀፍ የድርድር ጥረቶች እንዲሁም የአፍሪካ ህብረት ኢጋድ ያደረጓቸው የማግባባት ሙከራዎችም ሳይሳኩ ቀርተዋል። በዚሁ ጦርነት ሳቢያ እስካሁን በ10 ሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። ወደ 14 ሚሊዮን ገደማ የሚደርሱ ሰዎች ደግሞ ወደ ተለያዩ ጎረቤት ሀገራት እንዲሰደዱም ሆነዋል። ፕሬዚዳንት ማክሮን አውሮፓ ራሷን እንደ ሀያል አህጉር ልታቀርብ ይገባል አሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አውሮፓ በዓለም መድረክ ላይ ያላትን ሚና ዳግም እንድትፈትሽና እንደ ሀያል አህጉር ራሷን ማሳየት የምትጀምርበት ጊዜ አሁን ነው ብለዋል። ማክሮን ይህንን ያሉት በብራሰልስ ከሚካሄደው የአውሮፓ ህብረት ጉባኤ አስቀድመው ሲሆን ወቅታዊ የዓለም ፖለቲካ ለአህጉሪቱ የማንቂያ ደውል ነው ብለዋል። ማክሮን አውሮፓ በተለያየ አቅጣጫ እየመጣባት ያለውን ተጽዕኖ መቋቋም ይገባታል ሲሉም ተናግሯል። ከቻይናና ከሩሲያ በኩል እየጨመረ የመጣው ወታደራዊና ኢኮኖሚያዊ ፉክክርን እንደ ማሳያም አንስተዋል። ፕሬዚዳንት ማክሮን አውሮፓ ሀያልነቷን ለማረጋገጥ በኢኮኖሚና በፋይናንስ በመከላከያና ደህንነት በተጨማሪም በዲሞክራሲ ስርዓት ዝግጁ መሆን እንደሚገባት ጠቁሟል። ማክሮን ለኢንዱስትሪ ኢንቨስትመንት የሚውል 100 ቢሊዮን ዩሮ ለማሰባሰብ የአውሮፓ ሀገራት የጋራ ብድር እንዲወስዱ ጥሪያቸውን አቅርበዋል። የኳታሩ አሚርና ፕሬዚዳንት ትራምፕ የቀጠናውን ውጥረት ለማርገብ ውይይት ማድረጋቸው ተሰማ። የኳታሩ አሚርና ፕሬዚዳንት ትራምፕ በቀጠናው ያለውን ውጥረት ለማርገብና መረጋጋትን ለማምጣት በሚቻልባቸው ሁኔታዎች ዙሪያ በስልክ ውይይት ማድረጋቸውን ሮይተርስ ዘግቧል። ይህ የመሪዎቹ ውይይት የተደረገው ዋሽንግተንና ቴህራን በኒውክሌር ፕሮግራም ጉዳይ ያለውን አለመግባባት በድርድር ለመፍታት ጥረት እያደረጉ በሚገኙበት ሰዓት ነው። ይህ የስልክ ውይይት የተደረገው ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔትንያሁ ጋር ከመገናኘታቸው ቀደም ብሎ እንደሆነ ታውቋል። ኔትንያሁ አሜሪካ ከኢራን ጋር የምታደርገው ድርድር ከኒውክሌር ጉዳይ ባለፈ የቴህራንን የሚሳኤል አቅምና ሌሎች የደህንነት ስጋቶችን እንዲያካትት ግፊት ያደርጋሉ ተብሎ እንደሚጠበቅም ዘገባው አመልክቷል። ኳታር በዋሽንግተንና በቴህራን መካከል ሊከሰት የሚችለውን ወታደራዊ ግጭት ለማስቀረትና ውጥረቱን ለማርገብ ከቀጠናዊ አጋሮቿ ጋር ዲፕሎማሲያዊ ጥረቶችን ስታደርግም ቆይታለች። የኢራኑ የበላይ መሪ አያቶላህ አሊ ካሜኒ ከፍተኛ አማካሪ ዛሬ ኳታር የገቡ ሲሆን በቆይታቸውም ከአሚሩ ጋር ይነጋገራሉ ተብሎ እንደሚጠበቅ ታውቋል። ዋሽንግተን እና ቴህራን ካለፈው አርብ ውይይት በኋላ ዳግመኛ ንግግራቸውን ለማድረግ በዝግጅት ላይ ናቸውም ተብሏል። ዶሃ ከዚህ ቀደም እስራኤልንና ሐማስን ከአሜሪካና ከግብፅ ጋር ሆናም የማሸማገል ስራ መስራቷም ይታወቃል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73
3900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።